መምህራን ቤት ተሰጥቷቸዋል ተብሎ በሚዲያ ከታወጀ በኋላ የዋጋ ጭማሪ ተጠየቅን አሉ። በአዲስ አበባ ቤት ባለቤቶች ላይ አስደንጋጭ መረጃ ወጣ። በኑሮ ውድነትና በጦርነት ቁም ስቅሏን የምታዩ ኢትዮጵያ ላይ ድርቅ ሊከሰት እንደሚችል ተሰማ። በመካከለኛው ምስራቅ ጦርነት ምክንያት ተጨማሪ የነዳጅ መስመሮች ተዘጉ። የቤት ፈላጊዎችን የመምህራንና የትምህርት ባለሙያ እንዲሁም የትምህርት አመራርን ቁጥር የመወሰን ይህን የመመዝገብ ስራ ተሰርቷል። ከዚህ ጎን ለጎን ደግሞ በቅድመ ክፍያ ከፍሎ ለመደራጀት ፈቃደኝነትና አቅም ያላቸው አካላቶች ተለይተው ህጋዊ ሰውነት አግኝተው ዛሬ ደርሰናል። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን እናሰማችኋለን። በአዲስ አበባ ከተማ የመኖሪያ ቤት ተጠቃሚ እንዲሆኑ የተደራጁ መምህራን ከመንግስት ጋር በገቡት ውል መሰረት መጀመሪያ ላይ በካሬ ሜትር 35000 ብር ተሰልቶላቸው የነበረው ክፍያ ያለምንም ቅድመ ማስጠንቀቂያ በካሬ 82000 ብር ሆኗል መባሉን ተከትሎ ከፍተኛ ቅሬታ አቅርበዋል። ይህ ከሁለት እጥፍ በላይ የሆነው የዋጋ ጭማሪ በአብዛኞቹ መምህራን ላይ ከፍተኛ ኢኮኖሚና የስነ-ልቦና ቀውስ ፈጥሯል። መጀመሪያ ላይ በካሬ ሜትር 35000 ብር የነበረው የግንባታ ሂሳብ ወደ 82000 ብር ከፍ ማለቱ ተገልጿል። ለምሳሌ በአጠቃላይ 300 ሚሊዮን ብር የነበረው የቤት ውል ዋጋ በአሁኑ ወቅት 9 ሚሊዮን ብር አድጓል። ከዚህ ቀደም በመንግስት መገናኛ ብዙሃን ቤቱ ተገምቶ እንደተሰጠ ተደርጎ ቢወራ በተግባር ግን መምህራኑ እስከ 900,000 ብር የሚደርስ የቅድመ ክፍያ ከከፈሉ በኋላ ግንባታው ሳይጀመር 9 ወራት አልፎታል። መጀመሪያ ላይ ግንባታው በ8 ወራት ውስጥ ተጠናቆ ይሰጣል ተብሎ ቃል ተገብቶላቸው ነበረ። መምህራኑ የጠየቁትን የቅድመ ክፍያ ለመክፈል ሲሉ በቁጠባ ያከማቹትን ወርቅና የቅርሳ ቅርሶቻቸውን፣ ጌጣጌጦቻቸውን ለመሸጥ ተገደዋል። በተጨማሪ ከቤተሰብና ከተለያዩ የማይክሮ ፋይናንስ ተቋማት በብድር ገንዘብ በመውሰድ ነው ይህንን ክፍያ ያጠናቀቁት። አሁን ላይ የተጨመረውን ክፍያ ለመክፈል የሚያስችል ምንም አይነት አቅም የላቸውም። ቀሪው 75% ክፍያ ለማጠናቀቅ የተመቻቸው የባንክ ብድር በ14% ወለድ እንደሚሆን ቢነገርም ውሉ በምን መልኩ እንደሚፈጸም ግልጽ መረጃ እንዳልተሰጣቸውና ይህም ሌላ ስጋት እንደፈጠረባቸው ጠቁመዋል። ያነጋገርናቸው መምህራን እጅግ በጣም መማራራቸውና ስቃያቸውን እንዲህ ሲሉ በብሶት ገልጸዋል። መሰረታዊ ፍላጎቶቻችን እንደ ልብስና ጫማ መቀየር ያሉ እንኳን ማሟላት በከበደን የኑሮ ሁኔታ ውስጥ ሆነን ይህንን የመሰለ በሚሊዮን የሚቆጠር ተጨማሪ ክፍያ እንዴት እንከፍላለን? ፍጹም አቅም የለንም። በመሆኑም የሚመለከተው የአዲስ አበባ ከተማ አስተዳደርና የኢትዮጵያ መምህራን ማህበር በጉዳዩ ላይ ጣልቃ በመግባት በአስቸኳይ ፍትሐዊ መፍትሄ እንዲሰጣቸው አጥብቀው ጠይቀዋል። የአዲስ አበባ ከተማ መምህራን ማህበር ምክትል ፕሬዚዳንት አቶ አናያ በበኩላቸው የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ግንባታውን በአማካሪነት ይዞታል። ዩኒቨርሲቲው ባጠናው ጥናት መሰረት ካለው ወቅታዊ የዋጋ ንረት አኳያ የተወሰኑ ማሻሻያዎች ተደርገዋል። መምህራኑ በዋትስአፕ ግሩፖች ላይ ከፍተኛ ጩኸትና ቅሬታን እያሰቡ መሆኑን ብናውቅም እስካሁን በይፋ ደብዳቤ የደረሰን አቤቱታ የለም ብለዋል። የኪራይ ቤት እጥረት በከፍተኛ ሁኔታ በናረበት አዲስ አበባ ከተማ ቤቶችን ሰርቶ ወይም አድሶ ያለምንም አገልግሎት ዘግቶ ማስቀመጥን የሚከለክል አዲስ መመሪያ መውጣቱን ታውቋል። ይህ አዲስ አቅጣጫ በተለይም ቤቶቻቸውን ሳያከራዩ ወይም ራሳቸውን ሳይገለገሉባቸው ዝም ብለው ለሚያስቀምጡ ባለቤቶች ከባድ የገንዘብ ቅጣትና ግብር የሚያስከትል ነው። አዲሱ መመሪያ የቤት እጥረትን ለመቅረፍና በከተማ ያለው የኪራይ ገበያ ለማረጋጋት ያለመ ሲሆን ዋና ዋና ድንጋጌዎችን አስቀምጧል። አንድ የቤት ባለቤት አዲስ ቤት ሰርቶ ካጠናቀቀ ወይም ለ6 ወራት ያህል ሳይጠቀምበት ወይም ሳያከራየው ዝም ብሎ ካስቀመጠው የመንግስት ታክስ ሰብሳቢ አካላት ጣልቃ ይገባሉ። ቤቱ ቢከራይ ኖሮ ሊያገኝ የሚችለው ገቢ በማስላት ባለቤቱ ያንን ግብር እንዲከፍል ይገደዳል። ጉዳዩ በዚህ ብቻ አያበቃም። ቤቱ ሳይከራይ ወይም ሳይገለገሉበት ከ5 ዓመታት በላይ ዝግ ሆኖ ከቆየ በቤቱ ላይ የሚጣለው ዓመታዊ የንብረት ግብር ላይ 25% ተጨማሪ የቅጣት ክፍያ እንዲከፈል ይደረጋል። በርካታ የህግ ባለሙያዎች ይህንን መመሪያ በመደገፍ ላይ ይገኛሉ። በአሁኑ ወቅት በአዲስ አበባ ከተማ እጅግ በርካታ የህብረተሰብ ክፍሎች የመኖሪያ ቤት ለማግኘት የተቸገሩና በኪራይ ዋጋ መናር እየተሰቃዩ ባለበት ሁኔታ የተሰሩ ቤቶችን ዘግቶ ማስቀመጥ የንብረት ባለቤትነትን መብት ተብሎ ሊታለፍ እንደማይገባ ይከራከራሉ። ቤት ማግኘት ሰብአዊና ማህበራዊ መብት ነው። ህዝቡ ቤት አጥቶ የተቸገረ ባለሀብቶች ቤቶቻቸውን ዘግተው የዋጋ ንረትን እንዲፈጥሩ መፍቀድ ተገቢ አይደለም። ስለዚህ ቤት ዘግቶ ማስቀመጥ ፍጹም መብት ሊሆን አይችልም ይላሉ ባለሙያዎቹ። ይህ መመሪያ ወደ ትግበራ መግባቱን ተከትሎ ቤቶቻቸውን ሰርተው ለረጅም ጊዜ ያላከራዩ ወይም በተለያዩ ምክንያቶች ዘግተው ያስቀመጡ አከራዮች በአስቸኳይ መፍትሄ እንዲፈልጉ እየተመከረ ነው። ቤቴ ነው የፈለኩትን የማድረግ መብት አለኝ የሚለው አመለካከት በአዲሱ መመሪያ መሰረት ተፈጻሚነት እንደማይኖረው ተገልጿል። በመሆኑም ከፍተኛ ግብርና ተጨማሪ የ25% ቅጣት ውስጥ ከመግባት አስቀድሞ ቤቶቹን ለተጠቃሚዎች ማከራየት ወይም በራስ አገልግሎት ላይ ማዋል ብልህነት መሆኑ ተጠቁሟል።
በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ምዕራፍ ተሸጋግሯል። የአሜሪካ ጦር በኢራን ወታደራዊ ተቋማት ላይ ተከታታይ የአየርና የባህር ላይ ድብደባዎች መፈጸሙን ተከትሎ የቴህራን አስተዳደር በዓለም አቀፍ የነዳጅ ንግድ ላይ እጅግ አደገኛ የተባለ ማዕቀብ ለመጣል መዘጋጀቷን የሚያሳይ ጠንካራ ማስጠንቀቂያ ሰጥታለች። አሜሪካ ጥቃቷን የምትቀጥል ከሆነ አስቀድሞ የተዘጋው የሆርሙዝ ሰርጥ ከመቆየቱ በላይ በቀጠናው የሚገኙ ሌሎች ቁልፍ የነዳጅና የጋዝ መላኪያ መስመሮች ላይ ሙሉ በሙሉ ሊዘጉ እንደሚችሉ ኢራን ዝታለች። የአሜሪካ ጦር ማዕከላዊ እዝ ይፋ ባደረገው መረጃ መሰረት በኢራን ስትራቴጂካዊ ይዞታዎች ላይ የተቀናጀ ጥቃት ሰንዝሯል። በጥቃቱ ላይ የተራቀቁ ድሮኖች፣ የጦር አውሮፕላኖችና የባህር ላይ መርከቦች ጥቅም ላይ ውለዋል። የዚህ ጥቃት ዋና ኢላማ የነበሩት የኢራን የባህር ዳርቻ መከላከያ ምሽጎችና የረጅም ርቀት የክሩዝ ሚሳይል ማከማቻ ዴፖዎች መሆናቸውን አሜሪካ ገልጻለች። ይህ እርምጃ የኢራንን ወታደራዊ አቅም ለማዳከም የተወሰደ መሆኑ ተነግሯል። ኢራን የዓለም ሩብ ያህል ነዳጅ የሚተላለፍበትን የሆርሙዝ ሰርጥ ዝግ አድርጋ መቆየቷ በአሁኑ ወቅት በዓለም አቀፍ የኢኮኖሚ መዋቅር ላይ ትልቅ መናወጥ ፈጥሯል። አሁን ደግሞ ተጨማሪ የነዳጅና የጋዝ መስመሮችን እዘጋለሁ ማለቷ ስጋቱን አባብሶታል። በሁለቱ ሀያላን ሀገራት መካከል ዳግም ያገረሻው ወታደራዊ ግጭት የነዳጅ አቅርቦት ሰንሰለቱን በከፍተኛ ሁኔታ በማስተጓጎሉ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በአስገራሚ ፍጥነት እንዲጨምርና የዋጋ ንረት እንዲከሰት እያደረገ ይገኛል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ለኢራን አስተዳደር ጥብቅ መልእክት አስተላልፈዋል። ትራምፕ እንዳሉት ኢራን በአስቸኳይ የትዕቢት መንገዷን ትታ ወደ ዲፕሎማሲያዊ የድርድር ጠረጴዛ ካልተመለሰች የአሜሪካ ጦር አሁን ከተሰነዘረው ጥቃት የላቀና እጅግ የከፋ ወታደራዊ እርምጃዎችን መውሰዱን እንደሚቀጥል አስጠንቅቀዋል። ጉዳዩ በቀጠናው ላይ ብቻ ሳይሆን በመላው ዓለም ፖለቲካና ኢኮኖሚያዊ ላይ ምን አይነት መዘዝ ሊያስከትል እንደሚችል የዓለም መሪዎች በስጋት እየተከታተሉት ይገኛል። በአማራና በትግራይ ክልሎች የሚገኙ በሚሊዮን የሚቆጠሩ አርሶ አደሮች በአሁኑ ወቅት አይኖቻቸውን ወደ ሰማይ ሰቅለው በከፍተኛ ስጋትና ጭንቀት ውስጥ ይገኛሉ። ለሀገሪቱ የግብርና ምርት ዋነኛ ምሰሶ የሆነው የክረምት ዝናብ በታቀደለት ጊዜ ባለመጣሉ ምክንያት ሰፊ የእርሻ መሬቶች ደረቅና አዋራማ ሆነው ቀርተዋል። ይህ ተፈጥሯዊ መስተጓጎል አሁን ላይ ስጋት ቢሆንም በቀጣዮቹ ወራት ግን መላው ሀገርን ሊያናውጥ የሚችል አስከፊ ኢኮኖሚያዊና ማህበራዊ ቀውስ ይዞ የመጣ እሳቤ ሆኗል። ይህ የዝናብ መዘግየት በአስቸኳይ ካልተቀረፈ በቅርብ ጊዜ ውስጥ የተለያዩ አስከፊ መዘዞች መከሰታቸው አይቀሬ ነው። እንደ በቆሎና ማሽላ ያሉ ረጅም ጊዜ የሚወስዱ ሰብሎች የሚዘሩበት ወቅት አልፏል። ዝናብ አሁን እንኳን ቢመጣ ሰብሎቹ ሙሉ በሙሉ ሳይበስሉ የብርድና የበረዶ ወቅት ሊደርስባቸው ስለሚችል ምርቱ ሙሉ በሙሉ ሊበላሽ ይችላል። ቀደም ብለው አፈሩ ባለው ጥቂት እርጥበት የዘሩ አርሶ አደሮች ቡቃያቸው በውሃ ጥም በመድረቁ ምክንያት ከፍተኛ የዘርና የገንዘብ ኪሳራ ይደርስባቸዋል። አማራና ትግራይ ክልሎች ለሀገሪቱ ሰፊ የሰብል አቅርቦት የሚያበረክቱ ክልሎች ናቸው። እዚህ ላይ የሚፈጠረው የምርት መቀነስ በቀጥታ አዲስ አበባ ባሉ ዋና ዋና ከተሞች ላይ የጤፍ የስንዴና የጥራጥሬ እህሎች ዋጋ ሰማይ እንዲነካ ያደርጋል። አቅርቦት ሲቀንስ ፈላጊው ስለሚበዛ መካከለኛና ዝቅተኛ ገቢ ያለው ህብረተሰብ መሰረታዊ ምግቦችን ለመግዛት የማይችልበት ደረጃ ላይ ይደርሳል። ዝናብ ከሌለ ሳር አይበቅልም፣ ምንጮችም አይሞሉም። ይህ ደግሞ ለአርሶ አደሩ ዋነኛ ሀብትና ለማረሻ የሚያገለግሉትን የቤት እንስሳዎች በሬዎችና ላሞች ለከፍተኛ ራብና እልቂት ይዳርጋል። የእንስሳቱ መዳከም በቀጥታ በወተትና ስጋ አቅርቦት ላይ ከፍተኛ እጥረት ይፈጥራል። የገበሬው የውስጥ ጎተራ ሲያልቅና አዲሱ ምርት ሳይተካ ሲቀር በሚሊዮን የሚቆጠሩ ዜጎች አስቸኳይ የዕለት ምግብ እርዳታ ፈላጊ ይሆናሉ። ይህ ቀውስ በሀገሪቱ በጀትና በዓለም አቀፍ የሰብአዊ እርዳታ ሰጪዎች ላይ እጅግ ከባድ የሆነ ተጨማሪ የፋይናንስ ጫና ይፈጥራል። በመሬታቸው ላይ ማምረት ያቃታቸውና የመጠጥ ውሃ ያጡ አርሶ አደሮች ህይወታቸውን ለማዳን ወደ ከተሞች መሰደድ ይጀምራሉ። ይህም በከተሞች ላይ ተጨማሪ የስራ አጥነት፣ የመጠለያና የማህበራዊ አገልግሎቶች እጥረት ቀውስ ይፈጥራል። ለዕለቱ ያዝንላችሁ ዜናዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።